ከዚህ በኋላ አንድ ሰው ይዘግዝቋት፣ ይስደቧት፣ ይፍረጧት ካፋቸው። እነሱ አለች እኮ ምን እንደሰማው ልንገርሽ። እንደዚህ እንትን ብለው እኔ አለች እቺ ስሟን አልጠራልሽም። ከዛና ከዚህ የምታዋጋ ማለት ነው አይሚን እንትን ብላ እናንተም ጀምራችሁ ነበር። ከዛን እኔ ቆይ አንቺ አለቻት ፍቅርን አምጥቼ ከረብትልሻለሁ ስትላት፣ አረ እንደው በእግዚአብሔር ይዤሻለሁ ከረብቻት ይቶባው ትት ብሏል ይንቀሳቀሳል አላለቻት እኮ አልኩሽ እኮ ሰዓት ያነሳሻል። አሁን አስተማረን እኛ እንደውም እነሱ በቃ እንደዚህ አድርጉ ያብሰልስሏት፣ ምን ጥቅጥቅ አድርገው ብስልስል ያድርጓት። ምንም እሷ ላይ ሞገሱ ይጨምራል እንጂ ክብሯ ይጨምራል፣ ሞገሱ ይጨምራል እንጂ እነሱ ያወሩትን ሰው አይደለችም። እንደዛ ቢሆንማ እግዚአብሔርም እኮ እሷን እንትን አይላትም ነበር፣ ሰው አይሰጣትም እኮ መጥፎ። አንቺ እግዚአብሔር እኮ የውስጥ አምላክ ነው። እኔ እኮ አሁን ሃይሚን ወዳታለሁ ምናምን ብዬ ፎቶ ስላደረግኩ አይደለም፣ የውስጤን የሚያውቀው ፈጣሪ ነው አይደል? ሁሉም ሰው የውስጥን አይቶ ነው እግዚአብሔር ሊያነሳሽም። እግዚአብሔር አያስወድቅም በባህሪው፣ ግን ሊያስተምርሽ የሆነ ቅጣት ይሰጥሻል። እሷ ግን የውስጧን አይቶ ነው ሰው የሰጣት። እና እናንተ ውስጣችሁ ንጹህ ይሁን፣ ሌላ ምንም አለ። የውስጥ አምላክ ነው ፈራጅ። የውስጥ እግዚአብሔር ያፍ አይቶ አይደለም፣ የውስጥ አይቶ ነው የሚፈርደው። እኔ በስማ ምን ልበል? እኔ ምንም የማወራው እንኳን ቃላት የለኝም። ግን በቃ እኔንም አስተምሩኝ ነው ያለፈው የትናንትና ቀን። ያኔ እኔ ይህን ያህል ተሳዳቢ ሆኜ ወይ ተናዳጅ ለእንደዚህ ለጥቃቅን ዝንባሞች ተሳዳቢ ሆኜ ምናምን አይደለም። ግን በሆነች ነገር እንኳን ሄደሽ የምትናደገስ ለ5 ደቂቃ ስለነሱ ራሱ ማውራት እንደሌለብኝ ነው ያስተማረኝ። ጌታን ነው የምላችሁ። ለነገሩ እሱ ላይ እኮ ልክ ነሽ። በተወራላቸው ቁጥር ምንድን ናቸው የት ናቸው? ለነገሩ አዎ ልክ ነሽ። ስለዚህ እግዚአብሔር እሷንም እኛንም ሊያስተምረን እሷ እንደሆነ ያውቃል፣ እኛን ደግሞ ሊያስተምረን ነው። እሷንም ደግሞ ሰው እንዳላት ለማሳየት ነው ይህንን ነገር ያደረገው። ይሰድቡኛል ብዬ ምን ብዬ ብላ እሷ እንኳን ገንዘጭ ትናንትና የተወለደች ሃይማኖት ታደሰ፣ ትናንት እያየናት ያደገች ሃይማኖት ታደሰ። ሰብሰብ በሉ አለች። መሰረት የፈለጋችሁት ሰብሰብ በሉ አለች። አረ ኮመንቱ ራሱ ደስ የሚል ነበረ። በቃ ምንም የለም ነበረ። እኔ እንዲሁም እንደጠበኩትም እንዳሰብኩትም አልነበረም። መጀመሪያ ላይ ውር ምትል ነበር፣ 3 ነበር። እሱም የለም አለቁ። ድራሻቸው ጠፋ እኮ በቃ። እዛ ቤት ራሱ ሄደው እዛ ይሄዳሉ የሚጽፉት። እኔ እየተከተልኩ እየሄድኩ ነበር። እነዛም ጋላት አይደለም የሚጽፉት፣ አስታርቃቸው ቡቡ መፍታቸው ነው ደግሞ ይሄ ማለት። ኧረ እሱ ችግር የለውም ይበሉ፣ ችግር የለውም። መጥፎ ነገር ቢጽፉ ነው የሚያናድድሽ። አዎ አይ ችግር የለውም። ይሄ ስለ ሰላም ነው የሚሰብኩት እኮ ቢሆን እሱ ቡቡ ከሌለ ያስጠላን። ማንም ቢሆን የሚያደርገው እኔ ሃይሚ ባትኖር እንደሚያስጠላኝ እነሱም ደግሞ ያስጠላቸዋል። ይሄ ምንም ችግር የለውም። ኧረ ይሄ ችግር የለውም። ለሰላም ከመጡ ደስ ይላል እኮ። ሰላም ነው የሰው ልጅ የሚፈልግ። ሲጀመርኩ ሀቢብቲ ያው ለነገር የታወቀ ነው። የትናንትና ወንበር ለምን አንሶላ ለበሰ ብለሽ አላሰብሽም? ሀቢብቲ አልቤ እኔ እኮ እያልኩ ነበረ። የሆነ ሰው እንደዚህ እያወራን ማታ የት ይመስልሻል አሉ። ታዲያ ወንበሩ ለምን እንትን ለበሰ ስላችሁ አልለበሰም ብለው ተከራከሩ። ኦኬ በደንብ ነሽ። ምን ልሆን አንበሳ ከነ ልጅ ወረደላት ሰዓት ቅምጥሌ በየደቂቃው ነው የሚወርደው። እሱ ወረደላት ሰዓት የሚባልም የለውም። ሰዓትም ያልነበረው አንበሳ ወረድ ዝም ብሎ ነው ሲጎርፍ የነበረው። ግን የሆነ ሰዓት ላይ በቃ ዘር ያረጓት ጊዜ ማለት ነው በጊፍት እንደዚህ ስትላለገሻተም አንሶላ ነጭ አንሶላ ነው የለበሰው። ያማማ እኔ እኮ እንደዛ ስላችሁ አይ አሉ። ኦኬ ያልኩና ኧረ እኔ በደንብ እኔ መጀመሪያም እያጣራው ነበር። እስኪ አማቼ ድምፅ ምናምን ስል ማፊ ድምፅ የለም ምንም የለም። ግን ወንበሩ አንሶላ ለብሷል። በዛ ላይ ደግሞ የነቅምጥል ቤት ግድግዳውን አውቋለሁ። ሀያቴ አባቴ ቁጭ ብሎ ነው ስሮ እየተጫወቱ ያሉት። እሱ ችግር የለውም። ብቻ ሶፋ ነገር የለበሳል።
ግን አንሶላን የለበሰው አንሶላ ጌታን አንሶላን የለበሰው ነጭ አንሶላ። እኔ በስነ ስርዓት ነው ያየሁት። በስነ ስርዓት በቃ በስነ ስርዓት ያኔ በስነ ስርዓት። አዎ ትክክል የሳለች። አዎ አንሶላ እየፈለኩ ነበር። አንከን የት ናት ብዬ እያጠ እንዴት ነው አንቺ እኮ ዝም ብለሽ ስትያይና የት ናት ብለሽ ስታይ እኮ ልብ ትያለሽ። እኔ ልብ ብዬ ነው ያየሁት። ግድግዳው አልቀረኝም ሳጣራው ታሾፍ ያለች። እኔም ደግሞ የነጋሽ ግድግዳ አውቃለሁ ምን አይነት ግድግዳ እንደሆነ ከለሩ ሳይሆን እንዴት ታውቂው አይደለ? አውቃለሁ። እንደዛ ነው ሀያቴ። ከምን የተሰራ እንዴት የተሰራ ለምን ተሰራ የሚባለውን ነገር ታውቂዋለሽ። እንደዛ እንቅልፍ አሁን ተኛ ሀቢብቲ። አሁን ለጥ በይ። ማተኛ ማንም አልተኛም እኮ የኔ ጀግናው። የት መሰለን? የመሰለንማ የሆነ ቤት ነው። አንቺ የት መሰለሽ? እስኪ ንገሪ። ቆይ እሷ ትንገረን። የት መሰለሽ? እኔ መሰለኝ እንትን ቤት ነው። ለእሷ ትንገረን። እሷስ እኔ መሰለኝ እዛ ቤት ነው። እዛ ሳይሆን እዛኛው ቤት። እኔም እንደዛ ነው ያሰብኩት። ረችሮች ሰሞኑን የለም እዛ የመጀመሪያዬ ነው ሰው ስወድ አምርሬ የኔ ንግስት አኩሬ የኔ አኩሪ። ግን ሜምበርሽን አድሽ እንድታኮርኝ የበለጠ ሜምበር ሲጠቁር አልወድም። የኔ ጠንበለል እኮ ናት። አንቺ እኮ ጨረቃዬ፣ አንቺ ሀናንዬ እስቲ ቃል ብያችሁ እናንተ በሌላችሁበት አመስገኛችኋለሁ። እኔ ግን ማለት ነው እሷ ከጠራችሽ ይበልጥ ስጠራችሁ ነበረ ማለት ነው። እየጠራችሁ ሆኛቴም እንዴ የት ነው የጠራሽ? ያለው እንቅልፍ ወስዶ የሚሰማኝ የለም እንጂ የሚሰማኝ የለም። በሰጡ ቁጥር እጠራለሁ ስማቸውን። እኔ ግን ማሰምቶኝ ያለሁት እዚህ ነው፣ እሷ ያለችው እዛ ነው። ኧረ እኔማ እንትን ከስንዳ መጥቶብኝ እያመሰገንኳችሁ ነበር። እዛው ሲጋራ ሄድሽ ወሪች ነበርሽ እኮ ሆዴ። የቱ ጋር ነው ሄድሽ? ነበር ማለት ያስቀምጨው እየተመላለስኩ ነው። ግን ከግማሽ ሰዓት በኋላ ከ20 ጉዳይ ለዘጠኝ ምናምን ከዛ በኋላ እንቅልፍ ወሰደኝ። ላይቭ ላይ ያለው ማለት ነው። ከዛስ እንደዛን ሲደረግ ስነቃ ቀድሜሻለሁ ማለት ነው። እሷ ወጣ ትንሽ ቆየት እንዳለ ነው አዛን ያለው። ትንሽ ቆየት ብሎ አዛን አለ። ወይኔ እንዴት እንደተናደር። ኧረ ሪቾ የኔ ፍቅር መናደድ አይጠበቅብሽም እኮ የኔ ደስ ሲል ነበር የኔ እናት። አንቺ ደስታ አንገላት ማስተኛት ያለበት ሰዓት መናደድ ባይ ሁሉን የመጣው ከተጠበቁ እኔ እያልኳት ለሀያት ነበር ጠዋት ሀያትን እያልኳት ሀያት ግን እንቧ ያስለቅሳል እያልኳት ነበር። ያኔ ደስታ ያስለቅሳል ማለት ነው። እንደጠበቅኩት አይደለም። እግዚአብሔር ወሬ የሰማሁትና የሆነው ጭራሽ አልተገናኘልኝም። አሁን እያወራን ነበር የደስታን ባን ያለቀሽ የውስጥ አምላክ አለ፣ እናሸማቀቃታለን፣ እናስወጣታለን፣ እናስለቅሳታለን ብሎ የታሰበው ፈጣሪ ደግሞ ወደ ሌላ ቀይሮ ኖ የሚገባት ይሄ ነው ሰው ነው የምታሸማቀቀው ማለት ነው። እግዚአብሔር ከጠበቅኩት በላይ ስለሆነ ወላሂ ላዚም አለቀስኩ። ኧረ እሷ ራሱ የሆነ ሰዓት እኔም አልቅሻለሁ። ለምን ዋሻለሁ? እኔም አልቅሻለሁ። እግዚአብሔርን ደነገጥኩኝ። ላምርዬ ደስታ የሚያስለቅሳል። አዎ ጌታን ያስለቅስሻል። በቃ እኔ እንጃ ምን ልበልሽ። እማርገው ጠፋብኝ። ተነሳሁ ቁጭ አልኩ፣ ጮህኩ፣ ከዛ አለቀስኩኝ። እግዚአብሔርን አለቀስኩኝ። መጨረሻ ማለት ነው ምናምን ሳይሆን እንደዚህ ቁጭ ብዬ እግዚአብሔር ግን ስንቱን አስቡ እንደዛ ሲያብጠለጥሉ በአሽሙር እንደዚህ ሲሉ ግን ተማርኩበት። እግዚአብሔር ለበጎ ነው፣ ሊያስተምረን ስለፈለገ ነው። በቃ ከዚህ በኋላ ለአንድ ሰው ማታ ከእናንተ ቤት እዚህ ገስት እናንተ ጋር ሰርቼ ከዛ ስወጣ ሙዴ ተጠለበ። በቃ የሆነ እንዴት ነው አልኳት፣ በእግዚአብሔር ክፈችና አልኳት፣ ዘፈን ላዳምጥ አልኳት። ከዛ ከፈተች፣ ያንን ዘፈን አዳመጥኩኝ፣ ወጣሁኝ። ከዛ በቃ ደበረኝ፣ ልተኛ አልተኛው። መጨረሻውን ማሳለ አልተኛትም። ከዛ ደግሞ ልክ ያ ሲፈጠር አስቢ ምን እንደሚሰማሽ። ምን አስበሻል? እግዚአብሔርን ይዞ የሚጓዝ እንደማያፈር እምነትሽ ላይ ትኩረት እንድታ